እሺ እንዴ ነው ተሰብስባችሁ እያማችሁ ነው? ተናገሩ እንጂ ምን ይዘጋጃል? እንኳን ደህና ቆየ ጆ። ደህና ብቆይ ባልቆይ አንተ ይመለከታል እንዴ? አልሰደብኩም እኮ እንኳን ደህና መጣ ስላልከኝ እኔ ልጠይቅህ ብዬ ነው። አጉል ጨዋ ለመሆን አትሞክር። አሁን ምንም ነገር ሳትናገር ከቤት ይውጣ። ምንድነው አስሬ ቤቴ ምናምን የምትለው? ያንተ ቤት እኮ የተለየ ቤት ነው እንዴ? ምን እየሆናችሁ ነው? ተረጋጉ እንጂ። ይኸውልህ ቢገባ እያፈረስክ ያለውን ነገር ለመጠገን እየሞከርኩ ነው። ቆይ አንተ ማን ስለሆንክ ነው በገዛ ቤት መጥተህ እንደዚህ የምትናገረኝ? ማንም ስለሆንክ አይደለም፣ ጓደኛዬ ስለሆንክና የምትሄድበት መንገድ ትክክል ስላልሆነ ላሳይ ብዬ ነው። ሰውዬ ምንም ባረግ አይመለከትህም። አንተ እዚህ ቤት የምትመላለሰው ትዳሬ ለማፍረስ ነው። ማ እኔ ነኝ አንተን ትዳር ማፈርሰው? ይኸውልህ የምታገስ ያሳለፍናቸውን ጥሩ ጊዜዎች እያሰብኩ ነው። ቆይ ባታስባቸው ምን ልታመጣ? ኧረ እናንተ ረፉ። ትልልቅ ሰዎች አይደላችሁም እንዴ? እንደ ትልቅ ሰው አስብ። ሌላው ነገር ቢቀር እንኳን እንደ ባለ ትዳር ሰው አስብ። ምን ፈለግሽ? ተረጋጋ እንጂ ልትመታኝ ነው እንዴ? አስፈላጊ መስሎኝ ከታየኝ አዎ። በጣም ተናዳል። ምንድነው አይነን እስኪቀላደስ እንዲያናደደ? አንቺን አይመለከትሽ። እያናገርኩ ጥለኸኝ ልትሄድ ነው? ልቀት እኮ ነኝ። ቆይ ምን ፈልገሽ ነው? እኔም አንድ ቆንጆ ሀሳብ አስቤ ነበር። እና እኔ ምን አገባኝ? ስለሚያገባህ ማን ያስቆምኩ? ይቅርታ ሴትዮ፣ የትኛውም ያንቺ ሀሳብ እንዲመለከተኝ አልፈልግም። ትንሽ መረጋጋት ብችል ጥሩ ነው። የምነግርህ ነገር በጣም ይጠቅመዋል። ቆይ ስታይኝ ጅል ነው ይመስልሽ? ዝም ብዬ ማምልሽ ይመስልሻል? እኔ እንደዛ አላልኩም። እመነኝ ብዬም አላስገድድህም። ግን እኔ ጋር አንድ ነገር አለ እንድታሸንፍ የሚያደርግ። ማንን ነው ማሸንፈው? ጆኒን። ምን? አልገባኝም። በምንድን ነው ማሸንፈው? እሱን እኔን ተባበረኝና ታየዋለህ። አይገርምሽ? መጀመሪያም ብዬሽ ነበር፣ አንቺ ማለት እስስት ነሽ። መቼም ነው ማላምንሽ። እሺ እንዴ ማንም የለ ብላችሁ ጭራሽ መተቃቀፍ ጀመራችሁ? ኧረ ደግሞ ምን ፈልገሽ መጣሽ? የመጣሁበትን ነገር ተናግሬ እሄዳለሁ። ለማንኛውም አንቺ የምትፈልጊው ሰው እዚህ ስለሌለ ውጪ። ኧረ እባክሽ ለምለም ተይ። የኔት ምን ፈልገሽ ነው? ጎሽ አንተ ጥሩ ሰው ትመስላለህ። ይሄን ደብዳቤ ለኤልዳን አስጥልኝ። እንዳትቀበላት። እቺ ሰው መሰለች። አደራ፣ ወሳኝ መልእክት ነው። እሺ ለምን ተቀበልካት? እርግጠኛ ነኝ እዚህ ወረቀት ውስጥ ምንም ጥሩ ነገር የለም። በምን አወቅሽ? እየነገርኩ ነው። ኤልዳና ይሄን ወረቀት አይታ አንድ ነገር ብትሆን አንተ ነህ ተጠያቂ። ምንድነው? ምንም ወይኔ ጉዴ! ኤልዳና ከሜሮን በተላከላት መልእክት ራሷን ስታ ወድቃለች። ሜሮን ጆን የቀረበችው ለፍቅር ሳይሆን ለበቀል እንደሆነ ተናገረች። አቤልም ጋር ስምምነት ፈጽማለች። አቤልም ኤልዳናን አዲናት ካልሆነ ግን አብራ ትጎዳለች ብለዋለች። ለምለም ሜሮን ያመጣችው መልእክት ኤልዳና ማየት የለባትም ብላ ከቪኒ ብትቀማውም ግን ደግሞ ድንገት ኤልዳና ደርሳ ስለነበረ ፖስታውን በከፈተች ጊዜ ራሷን ስታ ወደቀች። እዛ ፖስታ ውስጥ ያለው ነገር ምን ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ክስተት ተከታታይ ድራማ ኤልዳና ትዳሯን ለመጠበቅ ስትል የማይመጥናትን ወይም ደግሞ የማትፈልገው ማንነት ተላብሳለች ማለት ነው። ይህ ምንድነው? ከዚህ በፊት እንግዲህ አንቺ የተበሳቆልሽና ራስሽን የጣልሽ ሴት ነሽ። ሌላዎችን ሴቶች በተመለከትኩበት አንቺን ሳይ ለኔ አንቺ ምንም አትመስይኝም። እንደውም አንዳንዴ ወደ ቤት ስመለስ እናቴ ሁላ ትመስኛለሽ እያለ ነው። ግን ደግሞ ወደ ቤት መመለሰው አንቺን ሳይሆን ለምለምን በማሰብ ነው እያለ ነው። ለምለም ብዙ ችግሮች አሉባት። ለምለም እዛ ቤት ራስ ዝቅ ብላ የቤት ሰራተኛ ሆና የምትሰራው ታማሚ አባቷን ለማሳከም እንጂ ለድሎት አልነበረም። ግን ደግሞ ይህንን ደካማ ጎኗን ተጠቅሞ አባትሽ የተሻለ ሆስፒታል እንዲታከም የምትፈልጊ ከሆነ ከኔ ጋር መሆን ይኖርብሻል እያላት ነው። ለምለም ደግሞ ለኤልዳና እጅግ በጣም ታማኝና ትሁት ሴት ናት። በችግሯ፣ በሀዘኗ፣ በደስታዋ በሁሉም ጊዜ ከጎኗ የምትገኝላት ለምለም ነችና ለምለምን በጣም ትወዳታለች። ብዙ ጊዜ እንደውም ኤልዳና በዚህ ጭንቅ ሰዓት አንቺ ከጎኔ ባትሆኝልኝ ኖሮ ምን ይወጣኝ ነበር፣ እንዴት ሆን ነበር ትላታለች። ለምለም ደሞዟን ቀደም አድርጎ እንዲሰጣት ብትጠይቀውም እሱም ቀለል አድርጎ እንኳን ደሞዝሽን አይደለም ቀርቶ ተጨማሪ የምትፈልጊውን ያህል ገንዘብ ልሰጥሽ እችላለሁ፣ ግን ደግሞ ያን ማደርገው አንቺ ከኔ ጋር መሆን ከቻልሽ ብቻ ነው፣ ከኔ ጋር ካደርሽ ነው ብሏታል። ለምለም በጭራሽ ይሄን ማድረግ አልችልም፣ ካልሆነ ደግሞ ይሄን ቤት ለቅቄ ወጥቼ ሌላ ስራ መፈለግ ይኖርብኛል ብትልም
ቤቱን ለቃ መውጣት እንደማትችልና ከዛ ቤት ወደ የትም ልትሄድ እንደማትችል አስጠንቅቋታል። ይህም ብቻ አይደለም ከወንድሙ ቢንያም ጋር እንዳያያትም አስጠንቅቋታል። ቢንያምንና ለምለምን በተደጋጋሚ አንድ ላይ ሲያገኛቸው ወንድሙን እንዴት ከሰራተኛ ጋር ዝቅ ብለህ አንተ ክብርህን ጥለህ ትታያለህ እያለው ነው። ለምለምን ደግሞ ከወንድሜ አጠገብ ራቂ፣ እንደዛ ካልሆነ ግን የማታውቂው እንደሆናለሁ እያለ እያስፈራራት ነው። ለምለም አጣብቂኝ ችግር ውስጥ ገብታለች። ኤልዳና ለምለም ራስሽን ጠብቂ ባለቻት መሰረት ፏዝነት ጥፍንትሽ ብላ እንግዲህ ለጆን ቤት ቁጭ አድርጋ ወጣለች ማለት ነው። ወዴት ነሽ ብሎ ለጠየቃትም ጥያቄ ምላሽ አልሰጠችውም ነበር። ኤልዳና የሄደችው እንግዲህ ሜሮንን ለማስጠንቀቅ ነበር። ሜሮንን እባክሽ ከህይወቴ ውጪ፣ ከትዳሬ ውጪ፣ በተደጋጋሚ አናግርሽ ነበር ግን አንቺ በስርዓት ምላሽ ልትሰጭኝ አልቻልሽም። እንደዛ ካልሆነ ግን ከዚህ በኋላ ሌላ የማታውቂያትን ኤልዳና ልሆን እችላለሁ። አሁንም ቢሆን ማስጠንቀቂያ ነው ብላ ተገቢውን ማስጠንቀቂያ ሰጥታታለች። ሜሮን ግን ምንም ነገር ብታደርግ እንደማትፈራትና ከቤቷ እንደማትቀር ጆ የሷ ሳይሆን የሜሮን እንደሆነ በተደጋጋሚ ነግራታለች። እንደውም ሳይረፍድብሽ ማረፊያሽን ፈልጊ እያለቻት ነው። ኤልዳናም ከዚህ በኋላ እንግዲህ እንዲሁ እንደ ጥላሽ እየተከተልኩሽ ታገኙኛለሽ፣ ይህ እንዳይሆን ነበር በተደጋጋሚ የተቻለኝ ሁሉ ያደረግኩት ያስጠነቀቅኩሽ እያለቻት ነው። ግን ደግሞ ሜሮን የኤልዳናን ማስጠንቀቅ ምንም የመሰላት አይመስልም። እንደውም ይባስ ብላ ስትሮጥ ወደ ቤት መጣለች። ወደ ቤት ከመጣች በኋላ እያለቀሰች እንደ ሕፃን ልጅ ነበር ወደ ቤት ውስጥ የገባችው። ምን በሰዓቱ እንግዲህ ቢኒና ወንድሙ ጆ ቁጭ ብለው እየተጫወቱ ሳለ ነበር እንደዛ ሆና የመጣችው። እያለቀሰች ስትመጣ ቢኒ የጆ ወንድም ምንም የሚያውቀው ነገር ስላልነበረ ግራ ተጋብቶ ነበር። ምን እየተፈጠረ እንደሆነም እንኳን በቅጡ አልገባውም ነበር። ምን እየተፈጠረ ነው? እየተካሄደ ያለው ነገር ምንድን ነው? እያለ ነበር። እሷም እያለቀሰች ሚስትህ ደበደበችኝ፣ በሰዎች ፊት አዋረደችኝ ብላ አልቅሳለች። ማነች ልጅት? ምንድን ነው? ምን እየተፈጠረ ነው? ኤልዳና ናት እንደዚህ ያደረገችው እያለ ቢኒ እየጠየቀ ባለበት ጊዜ ቢኒ ነውሩን እንዲያቀበት ስላልፈለገ ውጭ እናውራ ብላ ሜሮንን እየጎተተ ይዞ ሰጥቷል። ሜሮን ገና ከመምጣቴ ወዴት ነው? እዚሁ ነው መናገር የምፈልገው እያለች ነው። ግን ደግሞ ውጭ ወጥተን ማውራት አለብን ብሎ ወደ ውጭ ወጥቷል። የእውነት ኤልዳና እንደዚህ አደረገች ብሏት ነበር። አዎ ደበደበችኝ፣ በሰዎች ፊት አዋረደችኝ። እንደዚህ ለመሆኔ ደግሞ ምክንያቱ ተጠያቂው አንተ ነህ፣ የልጅ እናት እንድትደበደብ የምታደርገው ብላ በነገር ለኩሳው ሄዳለች። ኤልዳና ዝንጥ ብላ ወደ ቤቷ ተመልሳለች። ወደ ቤቷ በተመለሰች ጊዜ እዛው በዋልሽበት አታድሪም ነበር እያለ ነው። ጆ መቅናት ጀምሯል። እናም ኤልዳና እኔ ይሄን ሁሉ ነገር እያደረኩ ያለው ትዳሬን ለመጠበቅ ነው፣ ትዳሬን ለመመለስ ነው፣ ቤቴን ላለማፍረስ ነው እያለችው ነበር። ግን ደግሞ ጆ ሊያናግራትም ፈቃደኛ ሳይሆን ጥሏት ሄዷል። በዚህን ጊዜ ቢንያም እየተፈጠረ ያለውን ነገር ልታስረዱኝ ትችላላችሁ የሚል ጥያቄ አንስቶ ነበር። ኤልዳናም ምኑን ከምን አርጌ እንደማስረዳህ አላቅም፣ በጣም ያሳፍራል። እንዲህ ነው አልልህም፣ ግን ደግሞ ወደፊት ሁሉም ነገር የሚገባህ ይሆናል። ግን ይህን ነገር ሳልፈልገው ነው እየሆንክ ያለሁት ብላለች። ቢንያምም ወደፊት የፊቷ ኤልዳና ይችናትን የማውቃት ኤልዳና ወደዛ ተመለሽ እኮ እያላት ነበር። ይህንን ማንነት ባልፈልገውም ግን ደግሞ ትዳሬን ለመጠበቅ ግዴታ ነው ብለዋለች። ይህ ነገር ምንድን ነው? ከየት ወደ የት እየሄደ ነው? ምን እየተፈጠረ ነው ብሎ እንዲታብራራለት ጠይቋታል። ቢንያም እዚህ ቤት እየተፈጠረ ያለው ምንድን ነው? እየሆነ ያለው ነገር በጭራሽ ሊገባኝ አልቻለም እያለ ነው። እናም እንግዲህ ኤልዳናን ወደ ድሮ ማንነትሽ ተመለሽ ባላት ጊዜ አዎ ሳልፈልግ በግዴ ነው፣ እንግዲህ ምን ታረጋለህ? እንዲህ ነው የሚቀጥለው፣ ቤቴን ላለማጣት እያለችው ነው። ምንድነው የተፈጠረው ብሎ እንድታስረዳው በጠየቃት ጊዜ ኤልዳናም እንግዲህ ጆ በታመመበት ጊዜ በዛ ከባድ በነበረው ጊዜ ራሷን እንደጣለች ለራሷን በሽተኛ እንደሆነችና በጣም ክብሯንም ሆነ ማን ራሷን ዝቅ የሚያደርግ ስራዎችን ስትሰራ እንደነበረ ለሱም ብላ እንደሆነ ይሄ ሁሉ ዋጋ የተከፈለለት ሰው ግን ምንም አይነት ሀብትና ንብረት ሳትካፈል በባዶ እጇ ቤት ለቃ መውጣት አለባት እያለ እንደሆነ ከዛ ላይ እንግዲህ በህይወቱ ያሉ ሌላ ሴቶችን ከነሱ ለመከላከልና ባሏን የግሏ ለማድረግ እንደሆነ ተናግራለች። ግን ደግሞ ቢንያም እያየ ያለውን ነገር ማመን አቅቶታል። እንደዚሁ እየተጫወቱ ሳለ ድንገት እንግዲህ አቤል መጥቷል ማለት ነው። አቤል ማለት የጆ የልብ ወዳጁ በጣም የሚወዱት ጓደኛቸው ኤልዳናም ሆነ ጆ ከዚህ በፊት አቤልን በጣም ነበር የሚወዱት እና እሱም ደግሞ ምርጥ የጓደኛ ጥግ የሆነ መልካም ሰው ቢሆንም የአቤል መልካምነት ግን ለጆ በጭራሽ ሊታየው አልቻለም። ለጆ እየተከላከለለትና እየጠበቀው ኤልዳና ያየችውን ነገር እንዳላየች እንድትሆን
ብዙ ነገሮችን እያደረገ ከጎናቸው የነበረው ሲያበረታቸው የነበረውን ጓደኛቸውን አሁን ላይ ጆ አይን ያይህ እንዲሁም ኤልዳናን ትፈልጋታለህ፣ ኤልዳና ካንተ ጋር ታርጋብኛለች እያለው ነው። በዚህም የተነሳ በተደጋጋሚ አቤል እየተናደደ ጆን ደብድቦታል። አሁንም ደግሞ እንዴት በድጋሚ ትመጣለህ እያለው ነው። ግን ደግሞ ባላጠፋም ይቅርታ ልጠይቅህ ነው የመጣሁት፣ ምክንያቱም ያን የመሰለ ጓደኝነታችን እንዲሁ እንዲቀር ስላልፈለግኩ ለዛ ነው። መምጣት ልክ አልነበረም እያለው ነው። መምጣትህ ትክክል አይደለም፣ ቤቴን ለቀህ ውጣልኝ እያለ አሁንም ቢሆን በኤልዳና እንደሚጠረጥረው ተናግሯል። በዛ ላይ ደግሞ ቤቴን ለቀህ ውጣልኝ እያለ ነው። ቢኒም ምን እየተፈጠረ ነው እንዴ ምን እያልክ ነው ብሎት ነበር። ግን ደግሞ ጆ ቤቴን ለቆ ይውጣ፣ ደግሞ አሁን ምን ፈልገህ እዚሁ ድረስ መጣህ? የምትፈልጋት ሴት እኮ የፈለክበት ቦታ ልትመጣልህ ትችል ነበር፣ ምን ልታረግ ነው የመጣኸው እያለው ነው። ግን ደግሞ አቤልም እኔ ጓደኝነታችን እንዲሁ በከንቱ ባክኖ እንዲቀር ስላልፈለግኩ ነው፣ ጥፋተኛ ባልሆንም እንኳን ይቅርታ ልጠይቅህ ቤትህ ድረስ መጥቼ የነበረው አመሰግናለሁ ብሎ ቤቱን ለቆ ወጥቷል። ምን እያረክ ነው ወንድሜ? ምንድነው እየተፈጠረ ያለው ብሎ አቤልም ቢኒያምን ቢጠይቀው ጆ አንተን አይመለከትህም ብሎ ጥሎት ሄዷል። ለምለምና ቢኒ በተለያየ አጋጣሚ ይገናኛሉ። አንድ ቤት እስካሉ ድረስ መገናኘታቸው አይቀርምና እናም እንግዲህ ለምለም ከአባቷ ጋር ስታወራ አባቷ አሁን ደህና እንደሆነ እየተሻለው እንደሆነ ቢነግራትም እሷ ግን ውስጧ እየተረበሸ እያለቃቀሰች ነበር። ገንዘብ እንደሚያስፈልጋትና ይህን ቤት ለቅቄ ወጥቼ መስራት ይኖርብኝ ይሆን እያለች እያሰበች እያለቀሰች ሳለ ድንገት ኤልዳና ደርሳለች። ኤልዳናም በደረሰች ጊዜ ለምለም ስለ ኤልዳና ደስታዋን እየገለጸችላት እንዲህ ፏዝንጥ ስትይ ነው የሚያምርብሽ፣ አንቺ እኮ ከማንም በላይ ነሽ፣ ውብ ነሽ እያለቻት እያሞጋገሰቻት ሳለ አንቺ ምን ሆነሽ ነው? ምንድነው የሆንሽው? አንቺ የተፈጠረው ነገር ምንድነው? ጆ ለምለምን ከኔ ጋር እስካልሆንሽ ድረስ ከዚህ ቤት ወጥተሽ ሌላ ቤት ስራ እንኳን እንዲሰሪ አልፈቅድልሽም እያላት ነው። እና በዚህም የተነሳ ለምለም ሀሳብ ውስጥ ገብታ ስለነበረ ቤት እያጸዳች አንሸራቷት ልትወርቅ ስትል ድንገት ቢኒያም እንደደገፋት ደርሷል ጆ ማለት ነው። ጆ በተመለከተው ነገር እጅግ በጣም ተበሳጭቶና ተናዶባቸው ነበር። ያየው ነገር እንዲተመለከትከው አይደለም ብለው ሊያስረዱትም ቢሞክሩ እሱ ለመረዳትም ፈቃደኛ አልነበረም። ብለህ ከሰራተኛ ጋር ደግሞ መሳሳም ጀመርክ እያለ ወንድሙን እየተሳደበ ነበር ማለት ነው። ወንድሙ እንግዲህ ቢኒያምም አንተ እንደምታስበው ሳይሆን ልጅቷ በሰዓቱ ልትወድቅ ስትል ደግፊያት ነው። እነሱ እንደዚህ እያሉ እያሳሳቁ ነው። ሴቶች ልጆች ለውድቀት እንጂ ለከፍታ አይሆኑም። ሁልጊዜም በቀረብካቸው ቁጥር አንተን ለውድቀት ይዳርጉሃል እያለ እየመከረ ነው። ግን ደግሞ ክፋቱ ጆ ለወንድሙ የተጠየፋትን ወይም ደግሞ ወንድሙን አትመጥንህም እያላት ያለችውን ሴት ከኔ ጋር ካልሆንሽ ከወንድሜ ጋር ከሆንሽም እገልሻለሁ እያለ እያስፈራራ፣ በዛ ላይ ደግሞ ቤቱን ለቃውታ ሌላ ቤት እንኳን እንዳትሰራ እያስፈራራት ይገኛል ማለት ነው። እናም እንግዲህ ለምለምን በጣም ከፍቷት ስታለቅስ ቆይታ ስለነበረ ፊቷ ጥሩ አልነበረም። ምን ሆነሽ ነው ለምለምዬ ብላት ነበር። ግን ደግሞ ለኤልዳና ስላንቺ ደስ ብሎኛል፣ እንዲህ ነው የሚያምርብሽ፣ እኔ አሁን ሌላ ጭንቀት ልሆንብሽ አልፈልግም እያለች ነው። ጥሩ ላይ እንዳልሆንሽ ፊትሽ ያስታውቃል። በከፋኝ በባሰኝ ጊዜ ከጎን ያለሽኝ አንቺ ነበርሽ። እኔ ደግሞ አንቺ በከፋሽ ጊዜ ከጎንሽ መሆን አለብኝና እባክሽ ንገሪኝ፣ ምንድነው የተፈጠረው? ምንድነው የሆንሽው? እያለቻት ነበር። ግን ደግሞ እንግዲህ ለምለም ልትነግራት ፈቃደኛ አይደለችም። የኔ ችግር ለኔው ይቆይ እያለቻት ነበር። ሜሮን አጥብቃ እያሰረች ትመስላለች። ጭራችሁን ብቻ ሳይሆን አቤልንም ለማጥመድ የፈለገች ትመስላለች ማለት ነው። መንገድ ላይ እየተከታተለች እየጠበቀችው አንተነህ አይንህን የጣልክብኝ፣ አንተነህ ምራቀን እየዋጥክ ያለው ጎምጅተህብኛል እያለችው ነው። እሱም ደግሞ ለጓደኛውም እንደሚያዝንና እንደሚጠላት እየነገራት ቢሆንም በተደጋጋሚ ግን ደግሞ አንድ ነገር እኔ እናንተ መስማማት አለብን ብለዋለች። እማምንሽ ይመስልሻል ብሎ ጥላት ሊሄድ ሲል ኤልዳናን ማዳን አለብህ እያለችው ነው። ኤልዳናን ከምንድን ነው የሚያድናት? በሌላ በኩል እንግዲህ ሜሮንን የላከቻት ጓደኛዋ አለች። ለጓደኛዋ ስትል እየተበቀለች ያለች ይመስላል ጆን። ሜሮን በእርግጥም እርግብ ሳትሆን እርጉዝ ነኝ ብላ ጆን እየተጫወተችበት ነው። ጆ የተጠራጠረ ቢሆንም ግን ደግሞ አሳምነዋለች እና ጓደኛዋንም እባክሽ አስደነቀሽኝ፣ እኔ ሲመቸኝ እደውልልሻለሁ እያለቻት ነው። እናም እንግዲህ አቤል ኤልዳናን ብትጠብቃት ይሻላል፣ ኤልዳናን ማዳን አለብህ ብለዋለች። ከምን እንደሚያድናት እንግዲህ ግልጽ ባይሆንም ማለት ነው። በስተመጨረሻም ቤት ድረስ ሰተት ብላ መታ ፖስታ አስቀምጣ ሄዳለች። ይሄ ፖስታ ምንድን ነው ብላለች ለምለም። አደራ ይሄን ፖስታ ለኤልዳና ስጡልኝ ብላለች። ለምለም ደግሞ ለኤልዳና በጭራሽ አይሰጥም እያለች ነው።
ኤልዳና ስለዚህ ፖስታ በጭራሽ ማወቅ የለባትም። ቢኒያም ደግሞ ለኤልዳና አደራ ስጡ ብላ ሄዳለች። ይህ አደራ እስከሆነ ድረስ መስጠት አለብን እያሉ ሲከራከሩ ድንገት ኤልዳና ደርሳለች ማለት ነው። ኤልዳና ድንገት በደረሰችበትም ምን እንደሆነ ስለ ፖስታው እየጠየቀቻቸው ነበር። አይ ምንም ብላ ለምለም ለመደበቅ ብትሞክርም ግን ደግሞ ኤልዳና አይታ ስለነበረ አምጪ ብላ ቀምታታለች። ለምለም በጣም የተጨነቀች ትመስላለች። ከዚህ ሴት መቼም መልካም ነገር አይመጣም ብላ ስላሰበች ፖስታውን ከፍታ ባታየው ምኞቷ ነበር። ግን ደግሞ ኤልዳና ይህን ነገር ስላየች ፖስታውን ከፍታዋለች። ፖስታውን ከፍታ ፖስታው ውስጥ ያለውን ነገር በተመለከተች ጊዜ ኤልዳና ራሷን ስታ በድጋሚ ወርቃለች። እዚህ ፖስታ ውስጥ ምን ይሆን ያለው? ስለማንስ ነው? ምንስ ነው የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ